እንደምን አመሻችሁ ዲያስፖራ ሚዲያ ተከታታዮቻችን፣ ከስፖርት ክፍል ነው። ይቅርታ እየጠየቅን ከዚህ በፊትም ይቅርታ ጠይቀን ነበር። ለረጅም ጊዜ ጠፍተን ነበር በግል ጉዳዮች ምክንያት። አሁን ያው የግል ጉዳዮቻችንን አስተካክለን በተከታታይ ሀሳባችን ከእናንተ ጋር ለመቀያየር እንዲሁም ደግሞ በደንብ ለመገናኘት ሀሳብ ለመተላለፍ እየሞከርን ተከታታይነት ያለው ፕሮግራም ለመስራት ተዘጋጅተናል። አመሰግናለሁ። አሪፍ ጊዜዎች ይኖርናል ብዬ ተስፋ አደርጋለሁ። ከበፊት የነበረው ስህተት አይደገምም። በቋሚነት ተከታታይነት ያለው ፕሮግራም ይኖራል ብዬ ተስፋ አደርጋለሁ። እንደሚታወቀው ነገሮችም አሁን ሞር የዓለም ዋንጫውም እየደረሰ ነው። አብዛኞቹ ውድድሮችም ወደ ፍጻሜያቸው እየደረሱ በጣም እየሞቀበት ያለበት ሰዓት ስለሆነ ከዚህ ጊዜ በኋላ ያለውን ራሱ እያጣጣምን የዓለም ዋንጫውን እየጠበቅን አሪፍ ጊዜ ይኖራል ብዬ አስባለሁ። ስለጠፋን ግን ይቅርታ ጠይቃለሁ እና የአውሮፓ ውድድሮችን በማየት እንጀምራለን። ሰሞኑን ብዙ አዝናኝ ውድድሮች ነበሩ። ከነበሩት ውድድሮች ውስጥ ያው የአውሮፓ ውድድር ላይ አብዛኛው የክለብ አውሮፓ ያሉ ክለቦች ውድድር ተዘግቶ የዓለም ዋንጫ ማጣሪያዎች የተካሄዱ ነበር። አስገራሚ ድንቅ ነገሮችን አይተናል። ትናንሽ ቡድኖች እንደ ካርሳው የመሳሰሉ ካሪቢያን ሀገሮች 40,000 50,000 ህዝብ ያላቸው የዓለም ዋንጫ ተወካይ አግኝተዋል። እንዲሁም ደግሞ ታላላቆቹ ዓለም ዋንጫን ከ3 ጊዜ በላይ 4 ጊዜ ያገኙት ጣሊያን ከዓለም ዋንጫው ሲሰናበቱ አይተናል። ጣሊያን ላይ እንኳን ከዓለም ዋንጫው መሰናበቷ ሁለት አይነት ትርጉም ነው ውስጥ የሚሰማኝ። ያው ጣሊያን እንደ ኢትዮጵያዊ ምንም አይመስለንም፣ ምንም ነገር ስለሌለ ይከፋንም። ነገር ግን እንደ እግር ኳስ ደጋፊ ደግሞ ጣሊያን ዋንጫ ብትኖር ታደምቋለች ብለን እናስብ ነበር። ግን አንዳንድ ነገር የሚያናደኝ ነገር አለ። ላይክ ጋቱሶ አሁን የአፍሪካ ቡድኖች የዓለም ዋንጫ ላይ እንደ አፍሪካዊም እንደ ኢትዮጵያዊም የአፍሪካ ቡድኖች የዓለም ዋንጫ ያላቸው ኮታ ይቀነስ እስከ ማለት የተናገረ አሰልጣኝ ነውና በቀጥታ ማለፍ ሲያቅተው ነው ነገር የተናገረው። እንደዚህ አይነት የሆነ ስነ ምግባር የሌላቸው ኢቲክስ የሌላቸው አሰልጣኝ ወድቀው ማየት ደስ ብሎኛል። እውነት ለመናገር እንደ ጣሊያን እንደ ውድድሩ ድምቀት ብታልፍ ጥሩ ነው። ምክንያቱም ጣሊያን ብሔራዊ ቡድን ከፖርቹጋል ሲጫወት ወይ ጣሊያን ብሔራዊ ቡድን ከፈረንሳይ ሲጫወት የበለጠ ድምቀት ይኖረዋል። ካርሳው ከፖርቹጋል ወይ ካርሳው ከፈረንሳይ ከሚጫወት ከምናየው ከብራዚል ጣሊያኖች በሚኖርበት ጊዜ ሞር ውድድር አለው። ግን ይሁን እና አዳዲስ ቡድኖችም እናያለን። እንደ ጣሊያን ግን ያሉ አንዳንድ በመውደቋም ድብልቅልቅ ያለ ስሜት ሰምቶኛል በግሌ። ግን ደጋፊዎቿም አሉ። ኢትዮጵያ ውስጥ ደጋፊ ኖራት ይችላል። በዓለም ለሶስተኛ ተከታታይ ጊዜ ነው የወደቀችው እና ይሄንን ያየንበት የሀገራት የውድድር ጨዋታ የዓለም ዋንጫ ማጣሪያ ነበር። ምንም ማድረግ አይቻልም። ወድቃለች፣ አልቻለችም። ግን ይገርማል። 3 ተከታታይ ጣሊያን የሚያህል ብሔራዊ ቡድን መጥቶ ዋንጫውን ለመብላት የሚችል ቡድን ነው። 3 ጊዜ ደግሞ ተከታታይ መውደቁም ስናየው አንዳንዴ ኳስ እንዲፋይ ማድረግ አንችልም እና በጣም ይገርማል። ቀጥሎ በጣም ይገርመኝ ከዚህ ውድድር ውጪ እነ ካርሳው ማለፍና ጣሊያን ከተነጋገር በኋላ እና አሁን የክለቦች ውድድር እየተመለሰ ነው። ዛሬ የተደረጉ ጨዋታዎች ነበሩ። አርሴናል ለአራት ባለፉት 2 ሳምንት በፊት ከብሔራዊ ውድድር በፊት ለአራት ጨዋታ የሚወዳደር ቡድን ነበር። አሁን በሁለቱ ከውድድር ውጭ ሆኗል። በካራባኦ ካፕ እና በኤፍኤ ካፕ። አሁን በእንግሊዝ ፕሪሚየር ሊግ እና በቻምፒየንስ ሊግ ውድድር እያደረገ ነው እና ብዙ የሊግ ውድድሮች ቀጣይነት ያላቸው ሊግ ውድድሮች የምናይበት ነው። በጣም የጦፍ ውድድር ካሁን በኋላ የሚቋረጥ ነገር አይኖርም። የሚቀጥሉ 78 ጨዋታዎች ቀጣይነት ያላቸው በጣም ኢንቴንስ ሲሆኑ በጣም ለትላልቅ ቡድኖች የሚወስኑ ናቸው እና እናያቸዋለን። አንዳንዶቹን ከምናያቸው ውስጥ ለምሳሌ ያው በእንግሊዝ ፕሪሚየር ሊግ ላይ በጣም በአስገራሚ ሁኔታ ድንቅ ውድድር የነበረው የአርሴናል ላይ ማንቸስተር ሲቲ ለዋንጫ የሚያደርጉ ፉክክር ነው። እንደሚታወቀው ወደ 6 ነጥብ ተፍቷል ልዩነቱ። 9 ነጥብ ልዩነት አለ። ነገር ግን ሲቲ ተስተካካይ ጨዋታ አለው። አንድ ጨዋታ ተስተካካይ አለው። አርሴናል ያው ተጫዋቾቹ በሙሉ በሀገራቸው ላይ ከነበሩበት ውድድር ላይ በትንሽ ህመም ሲሰማቸው ወደ አርሴናል እየተመለሱ ነበር። ምክንያቱም አምና ኤፕሪል ወቅት ላይ የተፈጠረባቸው ነገር ያውቃሉ። አሁን በጣም ይሄ ከባድ ወቅት ነው። አርሴናል ዋንጫው ማግኘት ካለበት በዚህ ወቅት ላይ የሚያሳየው አቋም ነው የሚወስነው። በሚቀጥሉ 7 ጨዋታዎች ላይ የሚያሳየው አቋም ነው። ዛሬ በሰንደርላንድ የደረሰበት ሽንፈት ደግሞ በጣም ለአርሴናል ልብ ሰባሪ ነው። ምክንያቱም ዋንጫ ትንሽ የለውም። አርሴናል ደግሞ አይስ ብሬከር ያስፈልጓል። ይሄ የዋንጫ ሀፍረቱን ሰብሮ ዋንጫ መብላት ያለበት ቡድን ነው እና በፕሪሚየር ቻምፒየንስ ሊግ ከተላለቆቹ ቡድኖች ቻምፒየንስ ሊግ ያልበላ ቡድን አርሴናል ነው። እነ ቼልሲ፣ እነ ሊቨርፑል፣ እነ ዩናይትድ፣ እነ ሲቲ ሁሉ በልተዋል። አሁን
ከኋላው መጥተው። አርሴናል ግን አልበላም። ይህን ሁሉ መስራት ያለበት ቡድን ነው። ነገር ግን አሁን እኔ ስነ ልቦና ጫና እንዳያደርስበት እየፈራው ነው። ምክንያቱም አሁን ባለው እንግሊዝ ፕሪሚየር ሊግ ላይ ወሳኝ ከሚባሉ ነገሮች ውስጥ አንደኛው መጀመሪያው ስኳድ ዴፕዝ ነው። ምንም ጥርጥር የለውም። አርቴታ 8 ተጫዋቾችን አስፈርመዋል። ስኳዱ በጣም ጥልቅ ነው። ከዛም ሜንታሊቲ ነው። ሜንታሊቲ ላይ እኔ አርሴናል እንዴት አድርጎ መቋቋም እንደሚችል እናያለን። አርቴታ ማናጀር ነው፣ ሂዝ ኖት ኮች። ቡድኑ ሜንታሊቲውን እንዴት አድርጎ መስራት እንዳለበት፣ ታይም ማኔጅመንት ላይ፣ ቲም ማኔጅመንት፣ ኢንጁሪ ማኔጅመንት እንዴት መስራት እንዳለበት እና የሚፈተንበት ወቅት ነው። 2 ዓመት አሁን ሁለተኛ እየሆኑ ይጨርሰዋል። ካሁን በኋላ አርሰናል ዋንጫ ብቻ ነው። አርሰናል ቤት ካሁን በኋላ የሚፈልገው ዋንጫ፣ 2 ዋንጫ መብላት ላይጠበቅበት ይችላል። አትሊስት አንዱን ከሻምፒዮንስ ከፕሪሚየር ሊጉን አንዱን ማምጣት ያለበት አመት ነው እና ይሄ የሚጠበቅበት አመት ነው። አርሰናል እንደ ማናጀርነቱ አርቴታ ምክንያቱም አሉ ሩበን አሞሪም የለቀቀ በምክንያት በኮች ሄድ ኮች ስትሆን እና ማናጀር ስትሆን የተለያየ ነገር በማኔጅመንት ስታፍ እየሰራ እስከሆነ ድረስ ቲሙን ይዞ የአርቴታ ማንነት የሚፈተሽበት የአርሴናል ደግሞ ምክንያቱም ትላልቅ ቡድኖችን ዋንጫ መብላት ይፈልጋሉ። አርሴናል ያሉ እነ ዲክላን ራይስ እነ ኢዜ ያሉት ተጫዋቾች ዋንጫ መብላት ይፈልጋሉ። ምክንያቱም ዋንጫ የማይበላ ቡድን ምንም ጥቅም የለውም። ትላልቅ በዚህ በተለይ ተጫዋቾች ፓወር ባለበት በዚህ ሰዓት ተጫዋቾች ዋንጫ ማትበላ ከሆነ ትተው ነው የሚሄዱት። ለምሳሌ እነ ኢንዞ ፈርናንዴስ በጣም ብዙ እያየን ነው። እነሱ እንኳን አርጀንቲናን እኔ ይታወቃሉ፣ ስነ ምግባር ጉድለት አለ። እኔ በሙሉ ማለት አልችልም፣ ደጋፊዎች ያሏቸው አሉ። ነገር ግን ለምሳሌ በዘረኝነት በምን የሚደገፉ ነገሮች አሉ ላቲን አሜሪካ አካባቢ። አንድ ነገር አለ። አሁን ፔሌስትሪን አይተነዋል፣ ቤኔፊካ ከሪያል ማድሪድ ሲጫወት የአርጀንቲና ልጅ እነ ኢንዞ ፈርናንዴዝ እናውቃቸዋለን። ለምሳሌ ቼልሲ ተጫዋቾች፣ ፈረንሳይ ተጫዋቾች ላይ በጣም መወደው እኔ በግሌ በጣም አልደግፈው የማከብረው ብሔራዊ ቡድን ፈረንሳይ ብሔራዊ ቡድን ነው። እንደ ጥቁርም እንደ ኢትዮጵያነት እና በጣም ለጥቁሮች ያላቸው ቦታ ያስደስተኛል እና ፈረንሳይ ብሔራዊ ቡድን እንዴት አድርገው ሞክስ ያደርግባቸው እንደነበር ኢንዞ ፈርናንዴዝ አሁን ቼልሲን ማድሪድ ቤት መሄድ ፈልጋሉ እያሉ በጣም እንሚረብሽ እነ አሌክሳንደር አይዛክን አይተናል። ምን ያህል ኒውካስልን መቀመቅ ውስጥ እንደከተተው በተለይ ሱዳን አሌክሳንደር አይዛክ የተጫዋቾች በጣም የክህደት ጥግ ይታይበት ነው። ምክንያቱም ኮንትራት እያለው አልጮት ምን ያህል እንደረበሽ እኔ ገዢዎቹ ክለቦቻቸው እንደዚህ አይነት ተጫዋች ለምን እንደሚገዙ ነው ግራ የሚገባ። ቶናሊ አሁን ተመሳሳይ ኒውካስልን ምን ያህል እያስጨነቀው እንዳለ አይተናል። ስለዚህ አርሴናል እንደዚህ አይነት እንደነ ቶላኒ አይነት እንደነ ክህደት እንደነ አሌክሳንደር አይዛክ አይነት ክህደት ውስጥ ላለመገኘት ዋንጫ መብላትና ራሱን ማሳመን ያለበት ቡድን ነው። ምክንያቱም ሊያጧቸው ይችላሉ ያላቸው ተጫዋች። ምክንያቱም አርሴናል ዋንጫ የሚበላ ከሆነ ዋንጫ የሚበላ ቡድን ይፈልጋሉ። ስለዚህ አርሴናል እንደ ቡድን ለመቀጠል እንደ ኃያልነቱን ለማስቀጠል ዋንጫ መብላት አለበት። በጣም ብዙ ጉዳቶች ወደ 10 ተጫዋቾች ቡድን ለቀው ተመልሰዋል ወደ አርሴናል። 10 ተጫዋቾች ወደ ተመልሰዋል። ከነዚህም ውስጥ ሚኬል ሞሪኖ ቋሚ ጉዳት ነው። ከዛን ኢዜም ተጎድቷል፣ የማዱኬም ተጎድቷል፣ ኢንካፔም ተጎድቷል። በሚገርም ሁኔታ እነዚህ ሁሉ ተጎድቷል። ከነዚህ በተጨማሪ ደግሞ እነ ራይስ፣ እነ ማጋሌስ፣ እነ ሳሊባ፣ እነ ቲምበርላንድ፣ እነ ትሮሰን፣ እነ ቤን ዋይት፣ እነ ካሊፎሪ፣ እነ ዙቢሜንዲ አጠራጣሪዎች ናቸው። ስለዚህ ይህ ሁሉ አጠራጣሪ ባለበት ሁኔታ አርሴናል ለዋንጫ ፍክር የሚያደርገው ነው። ሲቲ ደግሞ በተሞላ ጎደል ቡድኑ ሙሉ በሙሉ ከጉዳት ነፃ ሆኖ ራሱን አብቅቶ ለመጫወት የደረሰበት ጨዋታ በጣም ያስፈራል። ሲቲ ቤት ሲጠራ የቸርኪም ስለምግባር ጉድለት እንዳለ ሆኖ በጣም ግን ክህሎቱን መናገር የሊቨርፑል ማሊያ ደጋፊ ጮሆ ሲያስወልቅ አይተናል። ከኢንቲኪ ጋር ተቃይረው ሲያደርግ ተጫዋች እንዴት መልበሻ ቁጭ አልለበሰው ሙሉ በሙሉ ግን ሊያደርግ ብሎ ሲያወልቅ ምስሎች ወጥተው ነበርና ትኩረት ይፈልጋል ልጁ። ያው እድሜው መጣ ስለሆነ በደንብ ያሻሽላል። ግን በጣም እስኪሉን ሳልናገርም አላልፈው ልጅ ነው። ሲሜኒዮ፣ ማርክ ቢን ሲቲ ቤት ካዘዋወራቸው ተጫዋቾች እጅና ጓንት ከፕሪሚየር ሊግ ያመጣቸው በጣም እጅና ጓንት ሆኖ በጣም ጥሩ እየሆኑልን ነው። ሲቲ ቤት የሚያይ አርሴናል እነዚህን ነገሮች እንዴት ተቋቁሞ ሁለተኛውን ያለፈባቸው ዓመት ተሻሽሎ እንዴት ዋንጫ ይበላል ብለን የምናይበት ጊዜ ነው። አርሴናል 70 ነጥብ ነው ያለው፣ ሲቲ 61 ነጥብ ነው ያለው። 9 ነጥብ ልዩነት አለ፣ ግን ሲቲ ተስተካክሏል። ያው ሲቲ ትንሽ ከቼልሲ ጨዋታ አለው። ኔክስት እርስ በራስ አላቸው። ሲቲ ከአርሴናል አላቸው። ሲቲ ከቪላ አለው። አርሴናል ደግሞ ያው ከሲቲ አለው፣ ከኒውካስል፣ ከፉልሃም፣ ከዌስትሃም፣ ከበርንሌ አለው። ይሄ ከባድ
ምንለው ነው እና በሁለቱ መሀል የሚኖር ፉክክር አይደለም። ዩናይትድም ሶስተኛ ደረጃነቱን ለማስተካከል ብሏል። እኔ እንደሚታወቀው ዩናይትድ ኩዊክ ፊክስ መጥቷል። አሞሪም ሲሰራ የነበረውን ነገር ለኔ አሁንም የምለው ይሄን ነው። ኩዊክ ፊክስ መጥቷል። በዚህ ነገር ላይ እንሰራበታለን። የዩናይትድ የኔክስት አሰልጣኝ ማንም ይሁን እኔ ኢምሪያ ያሳምነኛል። ከነሱ በላይ ግን ሉዊስ ኤንሪኬ በጣም ያሳምነኛል። አሞሪምን አባረክ አሞሪም ምን አይነት አሰልጣኝ የምትመጣው መታመጣሉ ሉዊስ ኤንሪኬ። እኔ ካሪክ ቢቀጥል እመርጣለሁ። ኩዊክ ፊክስ ነው ምንም አይመለከተንም። ውጤት ያምጣ ከሆነ ይቀጥል። ነገር ግን አሞሪም የነበረውን ስትራክቸር አሞሪም ሲያስፈርም የነበረ ተጫዋች ከነ ኦናና ወደ እነ ላመንስ የተቀየረ ቡድን ከነ ማን ነው ጋርናቾ ጥሩ ልጅ ነው ባይዘው እኔ የወጡትን መውቀስ አልፈልግም። ነገር ግን እነ ማንም ማይጠራ እነ ኩናን የመጡበት ነው ደግሞ የመጡበት ሂደት በጣም አሳማኝ ሂደት ነው። እነዚህ የመጣበት አመት 2-3 ዝውውር መስኮት ተሻግሮ እንደማስቀየር ከዩናይትድ ጋር የመጣው ነገር አይተናል። ግን ችግር የለውም። የእሱም ቡድን አሞሪም ቡድን ስትራክቸር የሰራውን ስትራክቸር እንደ ደጋፊ ሆናችሁ አርሴናል ከሊዝበን ሲጫወት እዩት። ሊዝበን እሱ የሰራው ቡድን ላይ 1-2 ተጫዋች ነው ጨምሩት። እስካሁን ጥንካሬውን ይዞ የቀጠለ ቡድን ነው። እንደዚህ አይነት ስትራክቸር ቆሟል። አይመለከተንም። በዩናይትድ አሰልጣኞች ላይ እንሰራለን ኔክስት የሚለው ነገር ግን ጥሩ ነው። ኩዊክ ፊክስ መርጧል፣ እየቀጠለ ነው። ምን ያልባት ኔክስት ሙቭን የካሪክን እናያለን። በጣም ወዶ አሰልጣኝ ነው። ምንም ችግር የለውም። አርሴናል ሌላኛው የወራጅ ቀጠና ዩናይትድ ላይ ያለው እንግሊዝ ፕሪሚየር ሊግ ላይ ያለው በጣም አጓጊ ደረጃ ደርሷል። ከነዚህም ውስጥ በአራት ቡድኖች መካከል በርንሌ እና ወልቭስ ወድቋል በ20 እና 17 ነጥብ። በርንሌ 20 ነጥብ አለው፣ ወልቭስ 17 ነጥብ አለው። ነገር ግን በጣም አጓጊው በሊድስ 33 ነጥብ አለው፣ ኖቲንጋም 32 ነጥብ አለው፣ ቶትናም 30 ነጥብ አለው፣ ዌስትሃም 30 ነጥብ አለው። በ3 ነጥብ የሚለያዩ አራት ክለቦች ሊድስ፣ ኖቲንጋም፣ ቶትናም፣ ዌስትሃም አሳማኝ አራት ትላልቅ ክለቦች ለዋንጫ የሚያደርጉ ፉክክር ነው። እነዚህን አራት ክለቦች እናያቸዋለን። እስቲ በጣም ፉክክር ነው፣ ቀላል የሚባል አይደለም። ዌስትሃም በኑኖ ኤስፒሪቶ ሳንቶስ ይመራል። ቶትንሃም አሰልጣኙን አባሮ አሁን ዲዘርቢን ክርክር ቢኖር ዲዘርቢን አምጥቷል። ኖቲንግሃም ፎረስት ቪቶር ፔሬራ የሚባል በጣም ዋንጫ ቡድን ልምድ ያለው ቡድን ነው። ደስ እንዲቀለል ቡድን የሚባል አይደለም። በ3 ነጥብ ልዩነት የሚያደርጉት ቀላል ፉክክር የምናይበት አይደለም። ላለመውረድ የሚደረጉ አንዱ ከአራቱ አንዱ ከወልቭስና በርንሌን ተከትሎ መውረዱ የማይቀር ጉዳይ ነው እና ከነዚህ ደግሞ ስንቀጥል ደግሞ ዛሬ በጣም አጓጊ የነበረው በባርሴሎና በአትሌቲኮ መሀል የነበረው ጨዋታ ባርሴሎና በማርኮስ ራሽፎርድ እና በሌዋንዶውስኪ ባገቡት ጎል ራሽፎርድ ባርሴሎና ከሄደ በኋላ 11 ጎልና 11 አሲስት አጠቃላይ ወደ 2 ጎል ንክኪ አድርጓል። ሮበርቶ ሌዋንዶውስኪ ባገቡ ጎል ሮበርቶ ሌዋንዶውስኪ ጎል በጣም የሚገርም ነው። ካንሴሎ ከአልናስር ከተመለሰ በኋላ ድንቅ ብቃት እያሳየ ያለ ልጅ ነው። ጨርሶ ገጭቶት ነው ያገባው። ካንሴሎ ገጭቶት ነው ያገባው ነው ማለት ነው። በረኛ አጋጭ በረኛ ጋጭው ሌዋንዶውስኪ ገባ። ሌዋንዶውስኪም ጥሩ ነው። ሌዋንዶውስኪ ሞራልም ባርሴሎና ልዩነቱን ከማድሪድ ጋር አስፍቶ ለዋንጫ የሚያደርገው ግስጋሴን 76 ነጥብ ላይ እንዲገኝ ሲያደርገው ማድሪድን ደግሞ 69 ነጥብ ላይ ይገኛል። ይህ ማለት ወደ 7 ነጥብ ልዩነት ሰፍቷል። እንግዲህ ወደ 8 ጨዋታዎች ነው የቀሩት። ማድሪድም ዛሬ ተሸንፏል በሚገርም ሁኔታ በማዮርካ እና ቪያሪያል ሶስተኛ፣ አትሌቲኮ አራተኛ ይከተላሉ። በ7 ነጥብ ልዩነት አለ። ባርሴሎና 76 ማድሪድ 69 ሆኗል እና ይህ በጣም ስፓኒሽ ላሊጋውም ባርሴሎና መልኩን እየያዘ ነው። ጀርመንም ሙኒክ ይዟል። በሌንስም ተሸንፏል ዛሬ ፈረንሳይ ሊግ። ሙኒክም አሸንፏል። ስለዚህ ፔስጂም አሸንፏል። ስለዚህ ቀላል የሚባል ፉክክር አይደለም። ፈረንሳይ ሊግም በ1 ነጥብ ነበር ልዩነቱ፣ አሁን ኦልሞስት 4 ነጥብ ሆኗል። ስፔንም በ7 ነጥብ ሆኗል። ፕሪሚየር ሊጉ ደግሞ ትንቅንቁ እንደጨመረ ነው። እስቲ እያየን ደግሞ ከታች አዳዲስ ነገሮች ነው እናቀርባለን። እንዳጠፉ አንጠፋም። ቶሎ ቶሎ ከእናንተ ጋር ለመገናኘት እንሞክራለን። አመሰግናለሁ።